እኔ ያው ፈቅጃለሁ እና እንገናኝ አዲስ አበባ ነው ያለው ማለት እኮ ነው የቀረክ የኔ በግ ነህ አንተ የምር እሷ እኮ እንደ በግ ነው እያሽከረከረችክ ያለው አንቺ አይደለም ወዶ እኮ ሰይድ ህይወቱን ያበላሽሽው አንቺው ነሽ ጊዜያዊ ካልሆነ በስተቀር እንደዚህ አይነት ሴት ባሏን የምትሰልፍ ሰይድና በግ ሰይድ ከበግ ምንም አይታናነስም የምትልበት ሴት እኔ እንጃ ብቻ ምን ያክል ንቀሽ ነውና ሰይድ ማለት እኮ በጣም በብዙ ሰው ጋር የሚከበር የሚወደድ ሚስት ስለሆነሽ ብቻ እንደዚህ እሱን መዝለፍ ስላሳይክ ብያለሁ አንድ ነገር ሆነ ከዛ ወይ ቀርተህ ከሚቆጨኝ ሰላም ጤና ይስጥልን የተከበራችሁና የተወዳጁ የቻናላችን ተከታታዮች ሁሉ በእያላችሁበት ሰላምና ጤና ያብዛልን እዚህና የሰይዶ ልዩነት ምንድነው የዚህ የበግና የሰይዶ ልዩነት ምንድነው አዩ ለሰይድ እንዴት ሱመያን ትፈልጋለች በሚል እናቷን ጀምራለች ባርሳና ሪያል ማድሪድ ሳይሆን አዲሱ ኤል ክላሲኮ ተጀምሯል አዩ በአደባባይ ለሰይድ በግ ብላ ሰድባለች የዚህና የሰይዶ ልዩነት ምንድነው የዚህ የበግና የሰይዶ ልዩነት ምንድነው በማለት እኮ ነው የቀረክ የኔ በግ ነህ አንተ የምር እሷ እኮ እንደ በግ ነው አዩ እንዲህ እንዳያችሁት ሰይድን በአደባባይ ዘርፋለች ይህ ማለት ደግሞ ከቅናት መንፈስ የመነጨ ነው ወይስ እንዴት ሰይድ ሱመያን ይፈልጋል በሚል ምክንያት ነው የሚያዩ አሁንስ እያበዛሽ ነው ምን እየፈለካት ያለችው ሚስትክ የመጀመሪያው ሚስትክ ሰይድ እዚህ አገር ድርሽ እንዳትር ባህር ዳር ፈልገኝ አተኛል ወደ ጎንደር ገጠር እንዳመጣ እሺ ደግሞ እኮ ግርም የሚለኝ ምንድነው አንቺ ሱመያ ባለው አዩ አንቺ እንደምታወሪው አይደለም ባህር ዳርም ጎንደርም እንግዳ ተቀባይ ናቸው ምንም የሆነው ነገር የለም አንቺ እንደምታወሪው አይደለም ማለት ይሄ ውሸት ነው አትበሏ ሆቴል አሳየሽው እንደዚህ አይነት ቦታ ነው ያለውት ብለሽ አሳየሽው ሰይድ ተነስቶ መጣ አሁን ደግሞ ገጠር እንዳለሽ ጎንደር እንደሄድ ቪዲዮ ሰራሽ ሰይድ ደግሞ አንቺ እንደማይቀር እያወቅ እንደሚመጣ እያወቅ እንደዚህ አይነት ቪዲዮ ሰርተሽ መልቀቁ ለምን አስፈለገ አሁን ተመልሳ ድሮ እንደዛ ስትሰድበኝ ነበር አዩ አሁን ደግፍሻለሁ ብላ እየለመነችኝ ነው ምን ብላ ነው ለምነኝ መድኃኒቱን ጠጥተሽ ከሆነ የሆነ ነገር አርገሽ ቢሆን ከዛ ገጠር አስቀሪው በጣም መጥፎ ነው መታወቂያው ስለሆነ ማለፍ አይችልም ይቅርብሽ እና ምን መሰላችሁ እሷ ስማቸውን ጠርታ አከሌዎች እንደዚህ አይነት ነገር ካረክ ይገሉዋል ማለት ፈራች እውነታው ግን ምንድነው ፋኖች ይገሉዋል አንተ ኦነክ ስለሆንክ ፋኖች ይገሉዋል ኦሮሞ ሆነክ ጎንደር ውስጥ መግባት አትችልም ይገሉዋል በቃ እኔ ጋር ሳልጨርስ መሰከር መጣች ያው የራሳቸው ሰዎች መሰከረች በቃ አለቀ ነገር ሲታወሪ ስርዓት መኖር አለብሽ ስርዓት ሳይኖርሽ ህዝብና ህዝብ ማጋጫት ነው እንጂ አሁን ይሄ ሰይድ ሱመያን ነው የሚፈልገው ደቡብ ጎንደር ገጠራማ አካባቢ ወይ ደግሞ ደቡብ ጎንደር ገብቷል ኦሬዲ ገብቷል ተደፋ ውሃ አይታፈስም ይባላል ስለዚህ አንቺ አሁን ብትጮይ ብትናገሪ ተናግረሽም ባትናገሪም ምንም ዋጋ የለም ሰይድን ክፉ ነገር እንዳታመጪበት በሚላስሽ ማለት ነው እንደዚህ አይነት ቪዲዮ ከምሳሌ ቃሎት ብታደርግለት ነው የሚሻለው ወይ ደግሞ ካቻልሽው ከዛ ማስቀረት ነው አላስቀረሽም ህይወቱን ያበላሽሽው አንቺው ነሽ አንቺ አይደለም ወዶ እኮ ሰይድ ለጊዜያዊ ካልሆነ በስተቀር እንደዚህ አይነት ሴት ባሏን የምትሰልፍ ሰይድና በግ ሰይድ ከበግ ምንም አይታናነስም የምትልበት ሴት እኔ እንጃ ብቻ ምን ያክል ንቀሽ ነውና ሰይድ ማለት እኮ በጣም በብዙ ሰው ጋር የሚከበር የሚወደድ ሚስት ስለሆነሽ ብቻ እንደዚህ እሱን መዝለፍ አይገባሽም ብዬ ገምታ ነው ነገር ግን ሰይድ ሱመያን እንዳይፈልግ ሰይድ እኮ አንቺን አይሰማሽም ፖሊስ ስላለ ነው ምን ስላለ ነው እዛ ገጠር ውስጥ ግን ምን አለ አሁን ያልኩ ያለው የትም ቦታ ስትሄድ ጫካ ውስጥ የሆነ ቦታ አይጠፉም ግማሹ ለፖለቲካ ነው የሚወጣው ግማሹ ግን ደግሞ ለሌብነት ነው የሚወጣው ሌቦች አይጠፉም ትሞታለህ ሰይድ ይቅርብ ፖለቲካና የሰው ህይወት ወይ ደግሞ የግለሰብን ወደ ፖለቲካ ባትቀይሪ ይሻላል ብዬ ገምታለሁ እዛ የሄደበት ምክንያት ለፖለቲካ አይደለም እኮ እዛ የሚሄድበት ልጆቹና ምስቱም ለማግኘት ነው እንጂ ለፖለቲካ ብሎት አይደለም አማራ ክልል የሚሄደው አንቺ እኮ እንደዚህ ማለት ያዙ ወይ ደግሞ ይሰሩት ምናምን ማለትሽ ነው እንደ ባንቺ ቤት ማለት ነው
ሰይድን ያገባሽው ወይስ ሰይድ ነው አንቺን ያገባ? አንቺው መካሪ፣ አንቺም ገንቢ፣ አንቺም አፍራሽ፣ አንቺም ፖለቲከኛ። ሱመያ ሰይድ በአንቺ ምክንያት አንድ ነገር ቢሆን ቢሞት እንደው አይደለም መሞት አይደለም እንደው ትንሽ እጁ ላይ እንዲች አይነት ቁስል ባይ አለቅሽ አናትሽ ላይ ቆሜ ቡኒን ምንድን ነው ያልሻት? እንደ ቡና ቆልቼ ነው የምወቅጥሽ አልሻት አይደለ? እንደ ልብስ አጥቤ አጠብቅሽ እዚህ እስከመቼ አጠብቅሽም? እኔ ፋኖ ምናምን አልፈራም። አንቺ አፈሪም ለምንድን ነው ታዲያ ሱመያን እዛው አስቀርተሽ ቤትሽ ጋር አስቀርተሽ ለምን እዛ አታስቀሪም ነበርሽ? ለምን አፈልግም ሰይድን አስቀምጠሽ? እኔ ነኝ እዚህ አናቱ ላይ ቆሜ ምናምን ምንም ነው ማልፈራው። ቀጥየው ደረቴን ነፍቼ ነው እንዲመጣልሽ። ያኔ እጥባርጌሽ እንዴ ጫምቄ ነው ማሰጣሽ። ሞቀጥ ነበር ትላለች እንዴ? አንቺ ነው የምወቅጥሽ መጥቼ። አንቺ ነሽ ሱመያን የምትወቅጪው ወይስ ሱመያ ነች አንቺን የምትወቅጪው? እሱን ደግሞ ስንደርስበት እናያለን። ሱመያም ከዛ ትመለስ። አሁንም ሩቅ አይደለችም። እንዲሁ ሽለላሽን እንዲሁ ፉከራሽን እዚሁ ብታቆምና በዚሁ ብታቆም ይሻለሻል። የተጎዳ ያለው ሰይድ ነው። ቤተሰቦቿ ጋር ሄዳለች። አዩ ደግሞ በዚህ እንግዲህ እየወጣች እያቀባጠረች እያወራች የበክራይ ግን ስንት ነው ታውቂያለሽ? ሁሉም ለምከፍል ታውቂያለሽ? በወር 35,000 እኮ ነው። ቆይ እዚህ ላይ የገባኝ ነገር እዚህ ላይ አዩ ስታወራ ሰይድን የምትፈልግበት ምክንያት አዩ ሰይድን ወዳ ሳይሆን ለብር ወይ ደግሞ ለገንዘብ ለሀብት ብላ ነው። ሰይድን ያገባሽበት ምክንያት ለሀብት ለብር ብለሽ ነው። እዚህ ላይ ምንድነው የምታወሪው? እውነቱን አፈቅረሽ ቢሆን ኖሮ በዚህ ጊዜ እሱ በተጨነቀበት መሬቱም ከሰማይ በተጣበበችበት ጊዜ አንቺ ስለ ኪራይ ታወሪያለሽ እንዴ? ያከራየሽና ሰይድ ሱመያን የሚፈልግበት ልጆችን ለማግኘት የሚሯሯጥበት ጊዜ እሷ ደግሞ ኪራይ ማን ነው የሚከፍልልኝ? አስቤዛ ማን ነው የሚገዛልኝ? እኔን ማን ነው የሚያዝናናኝ? አንቺ የምታስቢው መዝናናትና አስቤዛ ወይ ደግሞ ለኪራይ ነው ሰይድን የምትፈልጊው ማለት ነው? እንዲህ ማለት እኮ ሰይድን ያገባሽበት ስለ ለብር ብለሽ ነው እንጂ ለፍቅር ብለሽ አይደለም። ይሄን ደግሞ እውነታውን ላንቺ እውነቱን የሚያወራ ሰው ጠፍቶ ነው እንጂ ሱመያ ይሄኔ ብታገኝሽ ኖሮ እቺን አፍሽን እንደዚህ የምታወሪበት አፍሽን ታጣምሽ ነበር። የበክራይ ግን ስንት ነው ታውቂያለሽ? ሁሉም ለምከፍል ታውቂያለሽ? በወር 35,000 እኮ ነው ከመብራትና ከውሃ ውጪ ማለት ነው። አንቺ ታውቂያለሽ እንዴ? አንቺ ትገባሻል። አንቺማ ቤት አለሽ። ምን በወጣሽ አንቺ ቤት ኪራይ ትከፍያለሽ። አንቺ ፈታ ብለሽ እግርሽን ሰቅለሽ ነው የምንኖረው። አንቺ 35,000 በወር ሱመያ እግሯን ሰቅላ የምትኖርበት ምክንያት ሰርታ ነው። ሰርታ ለፍታ ጥራ ግራ ነው ሀብቷን አገኘሽው። አንቺ ደግሞ አንቺም እንደ ሱመያ ሰቅለሽ መብላት የምትፈልጊ ከሆንሽ ጥረሽ ግሬሽ በማውራት የሚመጣ ነገር የለም እኮ አዩ። አንቺን የሚመክር መካሪሽ ጠፋ እንጂ ሀብት እኮ እንዲሁ አይደለም መጣ እንደ ቀልድ እንዲሁ ወሬ ቀሎሽ እንደምታወሪ ሁላ አይደለም፣ ዝም ብሎ አይደለም የሚመጣ ሀብት ጥሮ ግሮ። ሱመያም እኮ ከመጀመሪያ ጀምራ የሰው ቤት ስትሰራ ከዛ ደግሞ አረብ ሀገር የኖረ ሰው ወይ ደግሞ የኖረችን ሴት እንዴ ብላ ሀብት እንደምታመጣ ለማንም አይደበቅም። እኔ እንጃ ብቻ አንቺ ደግሞ ካንቺ እንዴት እንደተደበቀ ብቻ አላውቅም። ይገባሻል። አንቺማ ቤት አለሽ። ምን በወጣሽ አንቺ ቤት ኪራይ ሰርታ ነው ያገኘችው ሱመያ። አንቺ ደግሞ ስለ ኪራይሽ ምን ታስቢ? 35,000 በወር ከየት አባቴ አምጥቼ ነው እኔ ከፍዬ ምን አይነት ሰው ነሽ? እኔና አንቺ እንገዳደላለን። በሰይድ የመጣ ማንንም አልሰማም። የፈለገ ሰው የፈለገውን ማለት ይችላል። እገልሻለሁ። ሰይድ እንግዲህ እየሰማ ነው። ሰይድ ይሄንን ቪዲዮ የምታይ ከሆነ ይሄንን ቪዲዮ የምትመለከተው ከሆነ አዩ ለምስትህ አትሆንም፣ ላንተ ለምስትህነት አትሆንም፣ ሁለተኛ ምስት አትሆንልህም። ለምን አዩ ብር ፍለጋ ነው አንተን ያገባ፣ ሀብት ፍለጋ ነው ካንተ ጋራ ወዳጅነት ወይ ደግሞ ወዳጅነት የፈጠረችው እንጂ
የብር ወዳጅ ነች እንጂ የሀብት ወዳጅ ነች እንጂ ሚስት አይደለችም። አዩ የእውነት የምር በጣም ተናድጃለሁ ዛሬ። በሰይድ የመጣ ማንንም አልሰማም። አዎ ብር ስለምትሰጥሽ ነው ማለት ይችላል። እገልሻለሁ፣ እንገዳደላለን በቅርብ ቀን። ወይ አንቺ ሟች ነሽ ወይ እኔ ሟች ነኝ። እኮ ደግሞ እኮ ሌላ ነገር እኮ አይደለም። ያገደለሽ ብለሽ በሚሊዮን ብር አስቀምጦ ሄዳል። በሚሊዮን እኮ ብር አላስቀምጥም። እየሰማችሁ በጣም ይገርማል። እኔ በመቶ ሺህ ምንድነው የማደርገው? የቤት ኪራይ ነው የምከፍለው ወይስ ልብሰኝ ገዝቼ ነው የምኖረው ወይስ ምን አደርገዋለሁ? እስቲ እንተሳሰብ እንጂ ሱመያ። ለዚህ ነው እኔ ሰይድ አዩ ሰይድን ያገባችበት ምክንያት ለሀብት ብላ ነው እንጂ ለፍቅር ብላ አይደለም ያገባችው የሚልበት ምክንያት እንግዲህ ምክንያቱን እየሰማችሁት ነው። ለሚገባ ሰው በጣም ይገባል። ለምን በቡኬ ውስጥ በአካውንቴ ውስጥ በሚሊዮን ብር ሰው ለምስቱ አስቀምጦት ነው ወደ ጦር ሜዳ የሚሄደው። እኔ ደግሞ በመቶ ሺህ የሚቆጠር ብር አስቀምጠው ነው ወደዛ ሄደ። ተሳሰብ የምር ወይ ነገርኩሽ። ከዛሬ በፊት ተናግሬሽ አላቅም ነበር። ከዚህ በፊት ምንም አይነት ነገር እኔና አንቺ ተነጋግረን ተናግሬሽ አላቅም ነበር። ካሁን ሰዓት ጀምሮ ግን አንቺ በሰይድ ከመጣሽ አበደን ካንቺ ላይ ምንም አይነት ምረት የለኝም። አለቅሽም። ሰዎች አሁን አንቺ ስለ ሜካፕ ነው ያሳሰበሽ፣ ስለ ቤት። ስለዚህ በጉ ተጠብሶ ይበላል። አንተም እንደዚህ በግ እሷን እያየ እየተከተል ባህር ዳር ሄድክ። ከባህር ዳር ደግሞ አሁን እየተከተልካት ትሄዳለህ፣ ጎንደር ገጠር ትሄዳለህ። ልክ ገጠር ስደት ትያዝና እየተለበለብ እየጠበሱክ አካውንት ውስጥ ያለውን ብር እጥብ አድርገውክ ጫማ ጠራጊ አድርገው ያስቀምጧል። የእነሱን ጫማ እየጠረክ ትኖራለህ። ታግተህ ብሩን ብቻ ሰጠህ። ብሩን ስላገኙ አይተውክ እዛው እግርህን ምንም ሳትቀሩ ቁርጥርጥ አድርገው ይልኩዋል። ግን ቪዲዮ እዚህ ላይ እኔ ሳልናገረው የማላልፈው ነገር አዩ አሁንም እየተሳሳትሽ ነው። ደግሜም ደጋግሜም እናገራለሁ። ለምን የሱ መታወቂያ ኦሮ ስለሆነ የሱ መታወቂያ ምናምን ኦ ስለሆነ ቆርጦ ምናምን የሰውን ክብር እንዳትነኪ። እንግዲህ ስለ ፖለቲካ የምታወሪ ነገር ስለ ፖለቲካ ከሆነ ፖለቲካ ማውራት ትችያለሽ። ነገር ግን የምታወሪው ነገር ስለ ባልሽ ከሆነ ስለ ባልሽ ብቻ ነው ማውራት ያለብሽ እንጂ ስለ አንዱን ብሔር ከአንዱ ብሔር ወደ አንዱ ብሔርን የሰውን ብሔር በማቆሸሽ የሰውን ዘር ከዘር ከሃይማኖት በዘርና በሃይማኖት በብሔር ሰውን ማቆሸሽ ባንቺ ነው እንጂ ክፉ በእኛኮ ጥሩ ነች እሷ። ሱመያ እስካሁን ምንም አልተናገረችም። ነገር ግን አማራ ክልል ማለት የሷ ብሔር ወይ ደግሞ የሷ የምትኖርበት ክልል ነው። የራስዋን አንቺ ስታወሪ ክብር ኖርሽ ሰውን ስታከብር ነው ሰውም መልሶ ሊያከብር የሚችለው። ለሰው ደግሞ ጥሩ ነገር ስትናገር ነው እንጂ ለሰው ጥሩ ነገር ስትናገር ሰውም ደግሞ ያንተን ነገር መጥፎ ነገር ሊያወራ አይችልም። ለዛ ነው ያልኩት። አርገው ይልኩዋል። ጀግና እንድትባል ነው ወይስ ምን እንድትባል? እንደው ለሀገር ተዋግተህ እንደው መከላከያ ገብቶ ነው ሰይድ እኮ ለሀገሩ ተዋግቶ መከላከያ ገብቶ ሀገሩን ደህና ላይ ያለው። በጣም ገርሞኛል። እንዴ ብላ ነው እንደዚህ የምታወራ? የሰውን ክብር መንካት፣ ስለ ሀገር ማታውቂ፣ ስለ ሀገር ስለ ክብር ለሀገር የሞተ እውነትም ነው ለክብር ነው። ሰይድ እኮ ልጆቹን ፍለጋ ነው ለሀገር። ምን ሆነሽ ነው አንቺ? የምታወሪን ነገር አታውቅም እንዴ? ምንድነው ዝም ብለሽ ዘለፋ ያዝሽኩ? ምንድነው ሀሳብ አልገባኝም። ምንድነው ምን አስበህ እንደው ምን አይነት ጭንቅላት ነው ያለው? ኧረ ጎበዝ አንድ ነገር ብሎ ተዋግቶ ሞተ እንዲባል ምን አለበት? አንተ ለሀገር ተዋግተህ እንኳን የወታደር ልብስ ለብሰህ እንደው ፎቶ ተነስተህ ልከህ እኔና ባለቤት ዝም ብሎ እንዳይመስላችሁ ብዬ እንኳን እንደው በኩራት እንዳወራ እንኳን እንደው ኧረ ተው ቢባል እንኳን እኔ ደስ ብሎኝ በቃ እንደዚህ ሰፈር ውስጥ እንደዚህ ባልሽ ሲሉ መከላከያ ሄዶ እኮ ማለት ለሴት ልጅ ብሎ ገጠር ሄዶ ጫካ ውስጥ ገድለውት ቆራርጠውት ብሩን አጥበው ሄደ። አፍ ያስይዛል። አፍ አይደለም ቤት ነው ቁልፍልፍልፍ አድርጎ የሚያስቀምጠው ሰው ምን ብዬ ነው? እና ይሄን ልልክ ነው የመጣሁት። ሰይዶ ይሄን ቪዲዮ ካየክ ተመለስ፣ እባክህ ተመለስ። እኔ ለራሴ ጥቅም ብቻ አይደለም ይሄው የምትወዳት ሱመያ የልጆች እናትን ቅርብ ብላ ነግራለች እና እንዳትሄድ እባክህ። ይሄን ነው የምላችሁ። እንዲህ አይነት ወራዳ ሴት
እኔ ሰይድ እንዴት ብሎ ነው ሁለተኛ ሚስት ብሎ እንዴት እንዳገባ አይኑን ጨፍኖት ነው ወይስ ሴሯን አሰርታበት ነው ወይስ የሆነ ነገር አሰርታበት ነው ያሰብኩት ማለት ነው። ሰይድ ቪዲዮን ካየው ተመለስ። እኔ በመጀመሪያ ደረጃ ጎንደርም ባህር ዳርም አይደለሁም ወላሂ፣ ባህር ዳርም አይደለሁም ጎንደርም አይደለሁም ወላሂ ብዬ መቼም እዛ አልኖርም። ስለዚህ ተመለስ። እኔ መጀመሪያ ራሱ ማለት ነው እንዳትሄድ መንገዱ መጥፎ ነው፣ እኔ ራሱ በግድ ነው ያለፍኩት ምናምን ያልኩት አውቄ ፈርተህ እንድትቀር ወይም ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭራት ድፍረት አይደለም ወላሂ። በጣም እኔ እንዴት ደፍሮ ገባ ነው ያልኩት ማለት ነው። እና በሰላም አላህ ይመልስህ። መለያየት እችላለሁ ወይስ አልችልም? ኒካህ እንዲያወርድልኝ መጠየቅ እፈልጋለሁ ማለት ነው። ያን ነገር ሰይድ ወደ እስልምና ሲያስገባኝ እኔ ነገ ብድግ ብዬ ሰይድ ወይ ከሰይድ ጋር ስፋታ ወይ ደግሞ ሰይድ አንድ ነገር ቢሆን እኔንም ልጆችንም የሄድኩኝ ክርስትና ላስነሳ አይደለም። እኔ አልহামዱሊላህ ሽኩር አልহামዱሊላህ ረቢል ዓለሚን ሰልምም ነገ ክርስትና እነሳለሁ ብዬ አይደለም። በእስልምና ድርድር አላቅም ወላሂ ለአዚም አንገቴን እሰጣለሁ እንጂ መቼም ቢሆን ክርስትና አልነሳም። አላህም በዚሁ ያጥናኝ። ዱዓ ለምታረጉልኝ እንደው ብዙ ልጆች አላህ ሰብር ይስጥሻል። በጣም ብዙ ልጆች ዱዓ ያርጋችሁልኝ ነው። አይድም ደግሞ ልጆቹን ክርስትና ላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስል ነው ሩጦ የመጣው እንጂ አይመጣም ነበር። እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው። እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው ማለት ነው። በተረፈ ሁሉም ቤተሰቦች አይደሉም። በተለይ ወንድሜ ታናሽ ነው ማለት ተዋት፣ አጨቅጭቋት፣ በቃ ራሷ ናት የምታውቀው። በቃ ተዋት። እዛ እኔ እየተቃጠልኩኝ እያረርኩኝ እሱ እዛውኑ እያፌዘብኝ ነበረ። ስለዚህ እኔ ብድሬን ነው የመለስኩት። ምንም ነገር ያደረኩት ነገር የለም። ሁለተኛ ነገር ደግሞ እኔ ራሴን ምንድነው ያሳመንኩት ከዚህ በኋላ ዩቲዩብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ኤድ እየደረሰ ነው። ኤድ ሙባረክ ያልኩኝ ማለት ነው ጀመራለሁ። ሙቀደመን ምንድነው ሰይድ እኔ በቃ ድፍረትክን ሳላደንቅ አላልፍም ማለት ነው። እኔ የተወለድኩበት አገር ሳልሄድ አንተ ሄድክ። እኔ በጣም ነው እኔ እንጃ እኔ እንዴ የእውነት አደረገው ነው ያልኩት። በቃ ቪዲዮውን ሳየው ማለት ነው እንደውም ሰው ልኮልኝ ነው ያየሁት መጀመሪያ ላይ ማለት ነው። ባልሽ ገጠር ገባ፣ የት ነው ያለሽው? አግኙ እና በጣም በውስጥ ራሱ በጣም ብዙ ሰው ሱመያ አግኙ፣ ሰይድ አንድ ነገር ቢሆን ነገ ልጆችሽ አባት ነው ይቆጭሻል፣ ገጠር ነው። እኔ በጣም ነው የደነገኩት። እንዲህ ድፍረትክ በጣም ደፋር ነህ። እኔ በጣም ነው ያደነኩ መግባትክን ማለት ነው። ለምን በእርግጥ የክፍለ ሀገር ሰው ማንም ያውቃል ደግ ነው ማለት ነው። ማንም እንኳን ሰው አውሬ ቤት ያሳድራሉ ማለት ነው። እና ግን አሁን ላይ የታወቀ ነው ያለው አየሩ ጥሩ ላይሆን ይችላል እንጂ የክፍለ ሀገር ሰው በጣም ደግ ነው ማለት ነው። ግን እኔ በጣም ድፍረት አይደለም መሄዱ። እኔ ጭራሽ ገጠር ይሄዳል ብዬ አላሰብኩም ማለት ነው። አላህ በሰላም ይመልስክ። አሁን ምንድነው ልናገር ያሰብኩት ማለት ነው። ሰይድ ቪዲዮን ካየው ተመለስ። እኔ በመጀመሪያ ደረጃ ጎንደርም ባህር ዳርም አይደለሁም ወላሂ፣ ባህር ዳርም አይደለሁም ጎንደርም አይደለሁም ወላሂ ብዬ መቼም እዛ አልኖርም። ስለዚህ ተመለስ ወደ አዲስ አበባ ማለት ነው። ወደ አዲስ አበባ ተመለስ። እኔ መጀመሪያ ራሱ ማለት ነው እንዳትሄድ መንገዱ መጥፎ ነው፣ እኔ ራሱ በግድ ነው ያለፍኩት ምናምን ያልኩት አውቄ ፈርተህ እንድትቀር ወይም ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭራሽ እዛ ማለት ነው። እኔ ከባህር ዳር ከወጣሁ ሲፈጠር በጣም ቆይቻለሁ። ከባህር ዳር ከሳምንት በላይ ራሱ አልተቀመጥኩም። ተሎ ነው የወጣሁት ማለት ነው። ከባህር ዳር ከወጣሁ ቆይቻለሁ። ተመለስ ወደ አዲስ አበባ ማለት ነው። እኔ ባህር ዳርም ጎንደር ብጭረኝ እንደዚህ አታገኘኝም። ለምን አገሩ ላይ አይደለሁም። እንደገና ደግሞ ማለት ነው ገጠር ውስጥ ቤተሰቦቼ ራሱ ያሉት ባህር ዳር ናቸው። ገና ማዘር አልሄደችም። ገና እንዳለ ያሉት የት ነው? ባህር ዳር ናቸው። አልሄዱም፣ ወደ ገጠር አልሄዱም። እኔ ወደ ገጠር ያለልኩበት በጣም እህቶችን ራሱ ሁሉንም አላየዋቸውም። በጣም ብዙ ዘመድ አለኝ ያላየሁት ማለት ነው። ባህር ዳር ትንሽ ነው ያሉት እና እኔ ያልገባሁበት ምክንያት ምንድነው? ከልጆች ጋር አልችልም በጭራሽ። ቤተሰብ ራሱ አይ እነዚህ ልጆች ይዘሽ አትሄጂም፣ አሁን ተረጋጊ፣ በቃ ተረጋግተሽ ነው የምትገቢው ነው ያሉኝ ማለት ነው። ለምን የገጠር ልጅ እንደመሆኔም እንትን የኛ ሀገር በጣም ገጠር ከሚባለው አካባቢ ነው ማለት ነው። በጣም ገጠር ነው። መኪና ራሱ መኪና የማይገባበት ቢያንስ ከአንድ ሰዓት በላይ የሚያስሄድ መንገድ አለው። መኪና በጭራሽ በሞተር ሂዳችሁ ምናልባት አሁን ሰይድ ያለው ሌላ አቦ ነው አይደል? ከሌላ አቦ በኋላ ዊድ ማርያም ነው የኛ ሀገር ማለት ነው።
ስለዚህ ከሌላቦ ምን ያክል እንደሚያስድ የዛ ሀገር ተወላጅ ልጆች ያውቁታል ማለት ነው። በጣም ሩቅ ነው። ከሌላቦ ደግሞ የሚቀርብ አካባቢ አለ 1 ሰዓት መንገድ የሚያስድ ማለት ነው። ከሌላቦ ሳይደረስ መንገድ ላይ ይወረዳል። እና ለማንኛውም ሰይድ ተመለስ። እኔ ወላሂ ጎንደርም አይደለሁም ባህር ዳርም አይደለሁም። የት እንዳለሁኝ ደግሞ ቪዲዮውን ኤዲት ስላላረኩት ነው፣ አልተመቸኝም። ስላልተመቸኝ ከልጆች ጋር ወደዚህ ወደዛ ስላልተመቸኝ ነው። የት እንዳለሁኝ እነግራችኋለሁ። ነገ ምናምን ኤዲት አድርጌ እለቅላችኋለሁ ማለት ነው። ያው ከተቀረጸ በኋላ የሚቆራረጥ ነገር ስለሚኖረው ማለት ነው። እና ለማንኛውም እንደዚህ እኔ ግን ድፍረት አይደለም ወላሂ በጣም እኔ እንዴት ደፍሮ ገባ ነው ያልኩት ማለት ነው። እና በሰላም አላህ ይመልስክ በሰላምና ኮሜንት ራሱ ያየው ነው። ሱመያ በጣም ጨካኝ ነሽ፣ ሱመያ ስናነክስሽ በጣም እንትናሽ ምናምን አላችሁ ማለት ነው። እና መጀመሪያ ግን እኔን አበረታታችሁኝ። አሁን ባንዴ ቅይር ትላላችሁ እንዴ? ነውር አይደለ እንዴ? ኧረ ተው። ግን ለማንኛውም እኔ እውነት ለመናገር እኔ ወላሂ ሰው እኮ ስላደነቃችሁም ወይ ደግሞ ሰው ስላላደነቃችሁም አይደለም። አሁን ለምሳሌ ተመለሽ እንዳላችሁኝ አሁን እሺ ጎበዝ ስትሉኝ ከሰይድ ጋር ተለያየው። አሁን ደግሞ መልሳችሁ ተመለሽ ስትሉኝ ተመለስኩኝ። የኔ ህይወትስ አብሬ የምኖረው አብረን አሁን እኔ ከሰይድ ጋር ብታረቅ እርግጠኛ ነኝ አዳማ ነው የምኖረው። አዳማ ከሷ ጋር ጉረቤት ሆኜ ነው የምኖረው ማለት ነው። እንዴት ነው እኔስ ከዚህ በኋላ ከሱ ጋር የምቀጥለው ህይወትስ ምን አይነት ነው የሚለው? እውነቱም ሱመያ ትለያለሽ። እስካሁን ስለ ሰይድ በጣም ነው እኮ መናደድ ያለበት፣ ጮጋራው መቃጠል ያለበት ሱመያ ነች። ሱመያ ደግሞ የራሷን ጮጋራ እየተቃጠለችም ብዙ ነገር ጸጥ ብላ ዝም ብላ ውስጧ እያለቀሰች ያለችው ነገር ግን እንዲህ ሚዲያ ላይ ወጣ ስለ ሰይድ አንድም ቀን ወይ ደግሞ አንድችም ደቂቃ ክፉ ነገር አውርታ አታውቅም። ነገር ግን ይቺ አዩ የምትባል ልጅ ሰይድ እኮ አብሮ ምንም ወሬም አልተቀመጠም በግነህ ምናምን። እኔ ውድ ቤተሰቦቻችን ወዳችሁና ፈቅዳችሁ ስለምትከታተላችሁ በጣም ነው የማመሰግናችሁ። በያላችሁበት ዓለም ዳርቻ ሁሉ ሰላምና ጤና ያብዛላችሁ።